أعوذ بالله من الشيطان الرجيم. قال الله تعالى: هو الذي جعل الشمس ضياءً الله سبحانه وتعالى ያነው ፀሐይን አንጸባራቂ አድርጎ የፈጠረ የሆነ ጌታ ነው። ወልቀመረ ኑራ ጨረቃን ደግሞ አብሪ አድርጎ የፈጠረ የሆነ ጌታ ነው አላህ። ወቀደረሁ መናዚል ያንን ጨረቃ የማረፊያ ባለቤት አድርጎ የወሰነ የሆነ ጌታ ነው። ሊተዕለሙ ዐደደ ሲኒን የዓመታትን ቁጥር እናንተ ልታውቁበት፣ ወልሒሳብ እንደዚሁም ሒሳብን ልታውቁበት። ጨረቃውን አይታችሁ በሌሊት ጊዜ ለማወቂያ ስለሚያገለግል ያን ልታውቁ ዘንድ በዚህ መልኩ አላህ ሱብሓነሁ ወተዓላ ጨረቃ ሲሄድ የራሱ የሆነ ማረፊያ የሚሄደው የራሱ የሆነ መጠን አድርጎለት ነው አላህ የፈጠረው። ማ ኸለቀ አላሁ ዛሊክ ይህን አላህ ሱብሓነሁ ወተዓላ አልፈጠረም ኢላ ቢልሐቅ በሐቅ ቢሆን እንጂ አልፈጠረም። በዚህ መልኩ ፀሐይንም ጨረቃንም ሲፈጥር አላህ ሱብሓነሁ ወተዓላ ያሰበበት የሆነ ዓላማ ሒክማ አለው። ዝም ብሎ ለቧልታ ለጫወታ ያስገኘው የፈጠረው ነገር አይደለም። ዩፈሲሉ አልአያት አንቀጾችን አላህ ሱብሓነሁ ወተዓላ ያብራራል። ሊቀውም ያዕለሙን የሚያውቁ ለሆኑ ሰዎች በዚህ መልኩ ያብራራላቸዋል። ኢነ ፊ ኢኽቲላፊ ሌይሊ ወነሃር በሌትና በቀን መለያየት አንዱ ረዥም አንዱ አጭር፣ አንዱ ሞቃታማ አንዱ ቀዝቃዛ በመሆን አላህ አለያይቷቸዋልና ወማ ኸለቀ አላህ ሱብሓነሁ ወተዓላ በፈጠረው ፊሰማዋቲ ወልአርድ በሰማያት ውስጥ በፈጠራቸው ፍጥረታት እንደዚሁም በምድር ውስጥ በፈጠራቸው ነገሮች ሁሉ ለአያትን ሊቀውሚ የተውቁን ለእነዚያ አላህ ሱብሓነሁ ወተዓላ ለሚፈሩ ለሆኑ ሰዎች ምልክቶች አሉ ይላል። ፈጣሪ እንዳለ ብቸኛ የሆነ እንዳለ ራሳቸው ፍጥረተ ዓለምቱ ማስረጃ እንደሆነ ይጠቁማል አላህ ሱብሓነሁ ወተዓላ። ኢነ ለዚነ ላ የርጁነ ሊቃአና እነዚያ የእኛን መገናኘት ተስፋ የሌላቸው ሰዎች ሞቶ መነሳት አለ ብለው የማያምኑ የሆኑ ሰዎች ወረዱ ቢልሐያት ዱንያ በቅርቧ ህይወት የወደዱ የሆኑ ህይወት መርሐያቱ ኢላ ሐያቱነ ዱንያ ብለው ህይወት የዱንያ ህይወት እንጂ ሌላ ህይወት የለም ብለው የደመደሙና በስቹ በዱንያ የወደዱ የሆኑ ሰዎች ወጥማኑ ቢሃ በሷ የተረጋጉ እዚሁ ዱንያ ላይ ፍላጎታቸውን አሳክተው የመሄድ ዓላማን ይዘው የሚኖሩ ሰዎች ወለዚነ ሁም ዐን አያቲና ጋፊሉን እንደዚሁም እነዚያ እነርሱ ተኛ አንቀጾች የዘነጉ የሆኑ ሰዎች ኡላኢከ መእዋሁሙን ናር እነዚህ ሰዎች የእነሱ መኖሪያቸውና መመለሻቸው እሳቱ ነች አለ አላህ። ቢማ ካኑ የክሲቡን ይሰሩት በነበረው ጸያፍ ስራ ምክንያት ወደፊት የተዘጋጀላቸው ቦታ እሳት ናት ይላል። እነ ለዚነ አመኑ ወዐሚሉ ሷሊሓት በእንደዚህ በካህዲዎች ተቃራኒ የሆኑት አማኞች ደግሞ ለነሱ አላህ ያዘጋጀላቸውን ሲናገር እነዚያ ያመኑና መልካም ስራዎችን የሰሩ የሆኑ ሰዎች የህዲህም ረቡሁም ጌታቸው እኮ ይመራቸዋል ቢኢማንህም በእምነታቸው ምክንያት ትክክለኛ የሆነውን መንገድ ጀነት የሚያደርሰውን መስመር አላህ ሱብሓነሁ ወተዓላ ይመራቸዋል። ተጅሪ ሚን ተሕቲሂም አልአንሃር ከበታቾቻቸው አራት ወንዞችም ይፈሳሉ። ፊጀናቲ ነዒም በእነዚያ መጣቀሚያ በሆኑት ጀነቶች ውስጥ ከስራቸው ወንዞች እየፈሰሱ በዚህ መልኩ በጀነት ይደሰታሉ። ዳዕዋሁም ፊሃ በነዛ በጀነቶች ውስጥ የነሱ ዱዓቸው
ሱብሓነከ አላሁመ ጌታችን ወይ ተራጅ ገባን እያሉ ዱዓ ያደርጋሉ፣ ጸሎት ያደርጋሉ። ወተሕየቱሁም ፊሃ በጀነት ውስጥ የመከባበሪያ ሰላምታቸው ሰላም፣ በመካከላቸው ሲገናኙ ሰላም አለይኩም እየተባባሉ ሰላምን ይለዋወጣሉ። እንደዚሁም አላህ ሱብሓነሁ ወተዓላ በእነሱ ላይ ሰላም ያወርድባቸዋል። መላኢኮችም ሰላም ይሏቸዋል። ወአኺሩ ደዕዋሁም የጸሎታቸው የዱዓቸው መጨረሻው አልሐምዱሊላሂ ረቢል ዓለሚን ምስጋና ለዓለማቱ ጌታ የተገባ ይሁን የሚለው ነው ይላል። አላህ ሱብሓነሁ ወተዓላ የእሱን የበላይነት ስልጣኑ በጣም የገዘፈ የበላይ በሆኑ ሲገልጽልን አላህ እንግዲህ ለሁሉም ሰው ያልተሰወሩ የሆኑ ሁሉም ሰው የሚያያቸውን በጣም አስገራሚ የሆኑ ፍጥረቶችን አላህ ይነግረን ነው። ወለዚ ጀዐለ ሸምሰ ዲያአን ይላል። አላህ ማለት ያለው ፀሐይን ለእናንተ አንጸባራቂ አድርጎ የፈጠረ የሆነ ጌታ ነው። ፀሐይን አላህ ሱብሓነሁ ወተዓላ እጅግ በጣም ብርሃናማ አድርጎ በጣም ብዙ ጥቅሞችን የመብራት አገልግሎት ብቻ ሳይሆን ከፀሐይ ለሰው ልጆች ለሌሎችም የሚገኙ በጣም የሆኑ ጥቅሞች አሉ። በዛ መልኩ ፀሐይን የፈጠርኩት እኔ ነኝ ይላል አላህ። ወልቀመረ ኑራ ጨረቃን ደግሞ በላይ አብሪ ያደረገው አላህ ሱብሓነሁ ወተዓላ አብሪ አድርጎ የፈጠረው ዲያና ኑር። ዲያ የሚለው አድያው አቅዋ ሚነ ኑር፣ ኑር ከሚለው ዲያ በጣም የበረታና ከፍተኛ ነው ዲያ የሚባለው። አንደኛ ሙቀት ያለው ነገር ነው ዲያ የሚባለው። እንደዚሁም ብርሃንን የሚሰጥ የሆነ ነገር ዲያ ይባላል። ኑር ከሆነ ግን ብርሃንን ብቻ ይሰጣል፣ ሙቀት የለው። ከዲያም ደግሞ ዝቅተኛ የሆነ አላህ በሌትና በቀን እነዚህ ሁለት የሰማይ አምሮች እንዳገለግሉ በዚህ መልኩ ያስገኘሁትና የፈጠርኩት እኔ ነኝ። እኔ በፈጠርኳቸው ነገሮች እኔ ማወቅ ትችላላችሁ እያለ